ችግር ሊገለኝ ነው። ኧረ ችግር ሊገለኝ ነው። የገንዘብ ማጣት ሊገለኝ ነው። ወይ ቢሬ ሊቨርፑል ፋኖች በዚህ ሰዓት ወይ ቢሬ ከፍቅርና ከገንዘብ ብትሏቸውና ፍቅር ነው የሚሏቸው። ገንዘብ ምንም እንደማያመጣ አይተውታል። እንዳትስቁ፣ ቪዲዮ ለመስራት ያክል ነው የመጣሁት። ሁላችሁም ጋይስ ቃና ቤት ላይ ከ100 ብር ጀምሮ ዲፖዚት ስታረጉ ከዛ በኋላ በኳስና በፈጣን ጨዋታ ሲጫወቱ አንድ ዕጣ ያገኛሉ። ተደጋጋሚ ዲፖዚት ባደረጉ ቁጥር ደግሞ ተጨማሪ ዕጣዎችን ያገኛሉ። የሚያሸልመው ደግሞ 1 ሚሊዮን ብር ነው። ዕጣው ህዳር 30 ይወጣል። ሁላችሁም በቃና ቤት ላይ ተዝናኑ። ይመቻችሁ። ወይ ቢሬ ሼባው ስጠት እናቴ ትሙት። ይሄ ነው ጎረቤት ማለት። አረካችሁ ዘንድሮማ ሼባው ላይ ማለት ነው ማንቸስተሮች ማለት ነው እጢ ነው የሆንበት። እጢ በቃ አንተ ሃላንድ በስመአብ ሮቦት ሳቪኒዮ ፎደን ቼርኪ ግራኞች ራሱ በርናንዶ ሲልቫ ብዛታቸው ዶጉ ምን አይነት ጎል ነው ያገቡ። እንዴት ደስ እንዳለኝ እናቴ ትሙት። ትችላላችሁ ማለት ነው። አሁን ሲቲ ወያለው እንግዲህ አንገት ስር መጥቶ ያ አንበሳ ግሳቱን እያገሳብሽ ነው። ከዚህ በኋላ ኮሽ ነው የሚልብሽ ማለት ነው። ማንቸስተሮች በአጠቃላይ እንኳን ደስ አላችሁ። በደንብ ኮፒ ሊንክ ሪፖስት ይረገጥ ማለት ነው። በብዙዎቻችሁ ጥያቄ መሰረት ቶቶ ስፖርት ላይ ራሳችሁ ቅሬታ አቅርባችሁ ቅሬታችሁ የሚፈታበት ነገር ይዞላችሁ መጥቷል። ቶቶ ስፖርት ቀጥታ ፕሮፋይል ላይ ስትገቡ ማለት ነው እንደዚህ ሄልፕ ፔጅ የሚላል እሱን ስትነኩት ያመጣላችኋል። የቴሌግራም ቦትም አለ፣ እዛ ላይ ማናገር ትችላላችሁ። ስልክ ቁጥርም አለ፣ መደወል ትችላላችሁ ማለት ነው። ኧረ ሲቲ እንዴ እንደዚህ አውሬ ሆናል። ሊቬ ደግሞ ወዴት እየሄደ ነው? ሼባው ወዴት እየሄደ ነው? ኧረ የሼባው ነገር የምር እንዴ 3-0 ወስዶ ምን አይነት ጎል የገባው ደግሞ ኒኮ ጎንዛሌስ፣ ዶኩ፣ ሃላንድ። ኧረ ሊቪ ወዴት እየሄደ ነው? ኧረ ሊቪ አሁን ባገኘውክ በእናት እንዲደክመ ለማንም እየሰጠንም ባገኝ ወይኔ አሁን ነው አንተን መቀበል በደክምክበት ሰዓት። ኧረ ሊቨርፑል ነው የገረመኝ ነው ሊቨርፑል ነገር። ሲቲ አውሬ ሆኗል። አርስዬ መጣልሽ። ሲቲ አይሰማህም በዚህ ዓመት ማርያምን አይሰማህም። አረ የሼባው ነገር ግን ነው። አረ ግፍ ነው። ነጥብ ይጣላል፣ እንደዚህ ግን አይጣልም። እሺ ቤቲ ፑል 6 በተከታታይ ሰጠሽ እንዴ? በቃኛ ቲም። አረ ሲቲ ጭራሽ 3 በሜዳው ጠርቶ ማለት ነው። እንዴት ህፃን ለሼባ እንደዚህ አድርገው ይሰጠዋል? እንዴት ሊሆን ይችላል? ወይኔ ቤቲ ፑል። ሁላችሁም የገባችሁ ኮመንት ላይ ቤቲ ፑል ብላችሁ ጻፉ። ሁላችሁም ኮመንት ላይ ኢትሃድ ማንቸስተር ሲቲን ከሊቨርፑል ጋር ያገናኘው የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ጨዋታ በማንቸስተር ሲቲ 3-0 አሸናፊነት ተጠናቋል። ለማንቸስተር ሲቲ ኤርሊንግ ሃላንድ፣ ኒኮ ጎንዛሌዝ እና የርሚን ዶኩ ናቸው ግቦቹን ማስቆጠር የቻሉት። ሊቨርፑል እንግዲህ በዚህ ውድድር ዓመት ተከታታይ ሽንፈቶችን ከማስመዝገብ ወጥቶ ነበረ። ባሳለፍነው ሳምንት ያደረገውን ጨዋታ ማሸነፍ ችሎ ነበር። ነገር ግን ዛሬ ምሽት ያደረገውን ጨዋታ ደግሞ በኢትሃድ ተሸንፏል። እንግዲህ ማንቸስተር ሲቲ ነጥብ ማስጣል የሚችልበት እድል ነበረው። ነገር ግን በኢትሃድ ያደረገው ጨዋታ በሽንፈት ተጠናቋል ማለት ነው። ኢላማውን የጠበቀ ሙከራ ለማድረግ ሊቨርፑሎች ረጅም ደቂቃ መጓዝ እንደነበረባቸው ተመልክተናል። ስለ ውጤቱ ምን ሀሳብ አላችሁ? ማንቸስተር ሲቲ አሁን ከአርሰናል ጋር ያለውን የነጥብ ልዩነት ያጠበበበት ምሽት ነበረ። ማንቸስተር ሲቲ ወደ ዋንጫው ፉክክር የተመለሰ ይመስላል። ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡ። አለጣጠፉ ለየት ያለ ስለሆነ ማን ሁለተኛ ቪዲዮ ያስፈልገዋል። ገባችሁ? በስም ጠርቼ ነው አበሽቃችሁ። ኬብራውን የምትባዩ ማን ምን አባሽ ሆነሽ ነው ዊ አር ባክ ያልሽው? እኔ ዩ አር ባክ ሳልልሽ ዊ አር ባክ ምናምን ብለሽ እንዳታወሪ። ስለ ክለብሽ ነው ማስተምርሽ። ዝም ብለሽ ነው የምልሽን ስሚ። አርኒ ስሎት በቃ ገጠር ይግባ ወደ ፌኖርድ ማለት ገጠር ይግባ በቃ። አርኒ ስሎት ገብቶ አርኒ ሎስት ነው ገባ አይደል? ሎስት ቲቪ ሾው ነው የሆነው። ዘ አዘርስ ነው የሆነው ሎስት ውስጥ ማለት ግራ የገባው ማናጀር ቴንሃግ ተከሽኖ ወፍራሙ ቴንሃግ እንዳንለው ራሱ ማለት ነው በጣም ተጨንቆ ሊከሳ ነው። ቴንሃግን አምጡት። በእርግጠኝነት ነው የምላችሁ ቴንሃግ እኮ የሆነ ነገር ይቀይራል። ምንም ነገር አይቀይርም። አሁን ምን አለ በሉኝ። የበለጠ የሚያቃጥላችሁ ማለት ፕሬስ ኮንፈረንስ ላይ ይመጣና ጎሉ ስለተሻረብን የጨዋታው ቴምፖ በጎሉ ምክንያት ተበላሸና ማንም እኮ አይችልም ነበር። ማንም ከሲቲ ክሬዲት መስጠት ያለበት ጨዋቾች ኦብቪየስሊ ሮቦቱ ሊቲየም አዮን ባትሪ ነው፣ አያልቅም ባትሪው።
እናስብበታለን። እሱ ዶኩ ምንድነው ነው? ቸርኪ ደግሞ አንቺ ናሆም ሳክሳም ዝም በይ በእናትሽ። ምንም ኳስ ከሌለ የሚራመድ ሰውዬ ስለ ቸርኪ እንዳታወራ፣ ካሁን በኋላ ስለ ቸርኪ እንዳታወራ። ሌላ ደግሞ ከማን ነበረ? ሶቦስ ላይ ምርጥ ነው፣ ምርጥ ተሸናፊ ነው። ሶቦስ ላይ ምርጥ ተሸናፊ። ሌላ ማን ነው? የሊቨርፑል ሌላ ሙሉን አትችሉ። ደጋፊው በተለይ አይችልም። ብዙ አወራ። እኔ ሊቨርፑል ኢዝ ባክ ሳልል ምን አባውነ ነው ሊቨርፑል ኢዝ ባክ የምትለው? እኔ ነው የምነግርህ እኮ ላስት ሲዝን አርነ ስሎት ዋንጫ ይበላል ብሎ የነገረህ ማን ነው? እኔ እኮ ነኝ። ገባህ? ዘንድሮ ደግሞ አርነ ስሎት ይባረራል እንዳልል ካልኩኝ ሀፕን ያደርጋል። ታውቀዋለህ። ካልኩኝ ሀፕን ስለሚያደርግ ማለት ስርዓት ያዝ። ሼባው ተለጠፍሽ። አሁን ጸጥ ነው። ከየክፍለ ሀገሩ እንዳትጮህብን ጸጥ። ልክ እንደናንተ ስሎትም ገጠር መግባት አለበት። ኢቨንትም ሆነ ተሰብስበ ለማየት የሲቲ ደጋፊ መሆን አለበት። ያረዳ ልጅ ምክንያቱም መጨረሻ ያምራል። አሸነፈ ትወጣለህ። ደግሰን አንቀልልኛ ያምራል። ምን አይነት ፐርፎርማንስ ነው ዶኩ? ወያላምተኛ ሼባውምተኛ በቃ እኛ ሲቲዎች ነን። አርሰናል እንደዚህ እዚህ ጋር ይዘን እናወርዳታለን። ችግር አሮጊቷ የወያላውንም ድርበሽ እየተለጠለጥሽ ነው እንዴ? ለዛ ነው ወያላው አልለጠለጥም ያለኝ። አረ ዝም ብለሽ እንዴ አትለጠለጥ። ስንት ነገር አለ። አላዛር አለ፣ አቤኔዘር አለ፣ ስንት ነገር አለ። እስቱላ አለ፣ እንትና አለ። አረ በፈጣሪ ስም ማቺ ኮነና ፓሪስ ኢትዮጵያ ሊግ ምናምን ትጮቻለሽ። ምን አይነት ቀልድ ነው? ሊጋችን አታዋርዲ ወራዳ ሼባው እስካሁን ማለት ነው ለማንም ስትሰጪ ቆይተሽ ማለት ነው። ለእኔ ሲሆን ነው ወይ ልትከለኪኝ? ይሄ ነው መከልከል። ለጥፌን የጣልኩሽ ፔፕ ማለት ነው። ዛሬ ከስንት አርሰናል ደጋፊ አፍ እንዳወጣኝ ብታቅ ማለት ነው። የመጀመሪያው ሹቶን ታርጌት እንኳን የሞከሩብን ማለት ነው 76ኛው ደቂቃ ላይ ነው። ምን አይነት ማለት ነው የባክ ፎርማችን የተስተካከለው በቃ ስራ ማለት ነው። ሃላንድ ንቀት ነው አንዱ ጎል አግብቶ እንደዚህ የሚወጣው ማለት ነው። እንችላለን፣ ሁሌም እንችላለን። ሚዜ ተዘጋጂ አርሰናል። ሲቲ ከብዙ ፕሪሚየር ሊግ ተከታታይ ጨዋታዎች በኋላ ያለ ሃላንድ ተጽዕኖ ዛሬ በልጦ አሸነፈ። ሊያውም ዛሬ ሃላንድ ጥሩ አልነበረም እኮ አገባ እንጂ የዛ የኮናቴ ድድብና ኮናቴ ጭራሽ የሆነ የሳተ ተጫዋች። ለማንኛውም የዛሬውን ክሬዲት ሙሉ ለሙሉ ለዶኩ። እንዴት አባቱ ነው የሚችለው? አስጨነቃቸው በግራ በቀኝ ዶኩ በጣም ይለይ ነበር ዛሬ። ሃላንድ ነው ጥሩ አልነበረም። ለማንኛውም ሲቲ በልጦ አሸንፏል። ሊቨርፑል ግን በቃ የሞተ ከቫንዳይክ ውጪና ትንሽ ሰው ላይ ሌላው እንዳለ የሞተ ሳላ ጨርሷል። ሳላ በቃ ገጠር ግባ። የሳላን ተተኪ ቶሎ ካላገኘ ሊቨርፑል እንጃ ብቻ ቶፕ 6ን መጨረሱን እንጃ። አሁን ሲቲ በስትክክል እየተነፈሰብን ነው። በስትክክል ዘንድሮ የኛ ሚዜ ለመሆን እየተፈራረቁ ነው። በየቀኑ በየሰዓቱ ይቀያየራሉ። አንዴ ሊቨርፑል፣ አንዴ ሲቲ፣ አንዴ ቼለው። ትርፌ ራሱ በአቅሙ ሀፍ ታይም ላይ ከች ብላ ግን ትመለሳለች። ችግሯ እሷ። ለማንኛውም በስትክክል የኛ ሚዜ ሲቲ ሆናለች። በ4 ነጥብ እየተነፈሰብን ነው። እንግዲህ ቀጣይ ፕሪሚየር ሊግ የለም። 15 ቀን እንገናኛለን። ኮፒ ሊንክ ሼር በደንብ ፎሎ እንዳይረሳ። የወረደ ፐርፎርማንስ የወረደ በቃ ወኔ ያጡ ሲጀመር የዛሬውን 3 ነጥብ ሲቲ 1.5ቱን ለዳኞቹ ማካፈል አለበት። ነጥቡን ተጋርቶ ነው የወጡት ከዳኞቹ ጋር። ምን አይነት ዳኝነት ነው? እንዴት ነው የሮበርት ሰንኳስ የሚያሽረው? በዛ በኩል አይደል ዶናሩማን እኮ አልከለለውም እኮ ፔናልቲውን አዳንን። ምንድነው እየተካሄደ ያለው? ምንድነው ኦን ታርጌት መሞከር 70 ምናምን እንጠብቅ። እኔ ቀድሜ ቪዲዮ ስሰራ ነው ማይሳካለት ብዬ አልሰራውም። ያው ነው እንዴት እንደሚያስጠላ ነው ያልኩት። እንደዚህ አትጮቱ። ለቡድኑ ክብር ይኑራችሁ። ቤቲን ሰጧታሉ እያፈራረቁ ሰጧታሉ። ሃላንድና ዶኩ ሰጧታሉ። በጨለማ ጠርተው ሰጧታሉ። ግድግዳ ላይ ለጠፉ ሰጧታሉ። የአብዛኛው የሲንግል ወንድ ችግር የሊቨርፑል ደጋፊ ጋር ያለው እና እነ ዲቤክ ምናምን አይዟችሁ ተኙ። ጧት እንገናኝ። ማለት የምፈልገው ብቸኛ ነገር ሲቲ ይገባዋል፣ ችሎን ያሸነፈው ዶኩ የተባለ ተጫዋች ምን አስጭሰው እንዳስገቡብን አላቅም። ልጁ ሌላ አይነት አጫወት ነበር ሲጫወት የነበረው። ዶኩ የተባለ ተጫዋች ኬት እንዳመጡብን ሁላ አላቅም። ምን አስጭሳችሁ ነው ያስገባችሁት? ብቻ ግን እኔ ትችላላችሁ፣ ይመቻችሁ።
ይሄ ድል በደንብ አድርጎ ይገባችኋል። በአንፊልድ ግን እንገናኝ፣ በአንፊልድ እንገናኝ። ጨርሻለሁ። አረቂያዝ ካንቺ ማንቸስተር ዩናይትድ ያስፈራኛል። ባለፈው አመት ራሱ በድል ገብተሽ ነው ዋንጫ ያነሳሽው። እኔ አላመንኩበትም ነበር። በድል ገብተሽ አቤት ውርደት የመጣ የሄደው እርግጥ በስማ ክርስቲያን ፓላስ ጀመረሽ። በቃ ሁሉም ያገባብሽ ጀመረ። ፔፕ ጋርዲዮላ ሲመለስ ነግሬያለሁ። ከቡድኑ ጋር ቀልድ የሚያውቀው ነገር የለም። እንደሌላ ቡድን አንድ ጎል ሙዱ አይደለም። ሲጀምር አንጮትም ነው የሚሉ ሶስትና ከዛ በላይ ካልሆነ ሙዳቸው ሁሉ አይገባላቸው እግራቸው ውስጥ ሁሉ። ሊቨርፑልን ሜዳቸው ላይ ጠርተው አጠለሉት። ያራዳ ልጅ ሌላ ነገር የለውም ምንም። በቃ ከሚገርም የጨዋታ ብልጫ ጋር ነው ሲቲዎች ያሸነፉት ማለት ነው። ፔፕ ጋርዲዮላ ከሰራዊቱ ጋር አሁን እየተጠጋን ነው ብሏል። አድቫንቴጅ እንኳን አግኝተው እንዲሁ ነሽ እንኳንም ዘንቦብሽ ነው ጨዋታው። ያራዳ ልጅ አሁን ከአርሰናል ጋር ልዩነቱን ወደ 4 ማጥበብ ችለዋል ማለት ነው። በአንጻሩ ሊቨርፑሎች ወደ 8ኛ ደረጃ ዝቅ ብለዋል ማለት ነው። አቡሻ አርኒ ስሎትና ሰራዊቱ ጥያቄ የሚያስነሳ ጊዜ ላይ ነው ያሉት። ከሜዳቸው ውጪ ምንም ሊሆንላቸው አልቻለም ነው የምልህ። በአንጻሩ ማንቸስተር ሲቲ እለት ራሱን እያጠነከረ ኮንክሪት ሆኖ ከች ብሎልሃል ነው የምልህ። ሀሳብ አስተያየትን ኮሜንት ላይ ያስቀመጥከው ጎል ማግባት የማይሰለቸው ጅግራ አለለ እዚህ ጋር አዳል ሼባው በእኛቻ ውጤት ቀልደሽ ነበራል። ሰጡልኝ አይደል? አረጋጉልኝ አይደል? የታባሽ የት እንደምትገቢ እናያለን። ኢንተርናሽናል ብሬኩን በአንቺ ላይ እየሳቀን የተሳለቀን ነው የምናሳልፈው። ኧረ በስመ አብ ሳራ ምንድን ነው የሚሰራው? የአመዳጣ ስልጤ ደግሞ ሀሳብ አልቆበታል። ፍሎሪያን ዊርስ ምን አይነት የወደቀ ፊርማ ነው? በቃ የወደቀ ፍሎፕ የሆነ ፊርማ ማለት ነው። ምን ሆናችሁ ነው? ኧረ መድኃኒዓለም በቃ ከዚህ በኋላ ስኳር፣ ደም ግፊት፣ ምናምን ጨጓራ፣ ኮሌስትሮል ከእድሜ ጋር ተያይዞ የመጡ ሁሉም በሽታዎች ይታዩባቸዋል በዚህ 15 ቀን ማለት ነው። ሸባው ያወራረድ ክፋት ማለት ነው። መሸነፍ እኮ ኖርማል ነው፣ ግን እንዴት በደረጃ ሰንጠረጁ ላይ እንግዲህ ከሊጉ ከሻሼ በታች ተቀምጠዋል። ኖርማሊ ሲቲ በዚህ ሲዝን ማለት ነው ወገን ጥጥር ኩስትር ብሎ ነው የመጣው። አፍንጫችን ስር ነው እንትን እያለ ያለው። የምር በጣም ሲሪየስ የሆነ ቲም ነው። በዛ ላይ ሊቨርፑል ምንም ቅንጅት እንኳን የማይታይበት ቲም። እኔ ኢንዲቪጁዋል ፐርፎርማንስ እንደውም ሶቦዝ ላይ በጣም የተሻለ ነበር ዛሬና ብቻ ሲቲ ኩስትር ብሎ ነው የመጣው። እንግዲህ ብቸኛ ተፎካካሪያችን እንግዲህ ዋንጫ ተፎካካሪያችን የፔፕ ጋርዲዮላው ሲቲ ይመስላል። ሊቨርፑል ከዛው ከሻሼ ጋር ለቶፕ 4 ከዛ ውጭ ወፍ። እኔን ለማብሸቅ የተዘጋጃችሁ የማንኛውም ክለብ ደጋፊዎች አንዲ ተረጋጉ። ቆይ ይኸውላችሁ ኦልሞስት ከተኛው 19 ሰዓት አልፎኛል። በጣም ብዙ ስራ ስለነበረብኝ ማረፍ አልቻልኩም። ኢትስ ፋይን። ከዛ ምን አይነት የሚያስጠላ እሑድ ነው በውድቅ እንዴት ተጠገረራለሁ ምናምን ብዬ ኮምፕሌን አድርጌ ሳልጨርስ በቃ ዛሬ ሊቨርፑል ይክሰኛል ብዬ አቅም ካለ ከሌለኝ አሰባስቤ እንደዛ አፈር ድሜ በልቼ ውዬ በውድቅ ሪሞቴን ይዤ ተቀመጥኩ። እነሆ አሁን 3-0 እየተማራ ነው። እንደዚሁኛ አብሽቃችሁኝ ማለት ነው። ይቅርባችሁ። በቃ በሰማይ ቤት እፋረዳችኋለሁ። እኔ ራሴ ህይወት አድክሞኛል። እንዳታበሽኩ። አንቺ የደከምሽ ሼባ፣ ዛሬ ሽንጤን ገትሬ ነው የቋጠርኩት ለጎረቤቴ። ጎረቤት አያሳፍርም። እንደዚህ አይነት ምርጥ ጎረቤት ነው ያለኝ። እኔ በሜዳሽ መጥቼ ነው የልጠልጥኩሽ፣ እሱ በሜዳው ለጠለጠሽ። ታባሽ እኔ አሁን ካንቺ በላይ ነኝ። አታወርጅኝም። አንቺ የደከምሽ ሼባ፣ ዘንድሮ እኮ አትችይም እኮ። ሳላይት አለ ኦራይሊ እኮ ምጥጥ እኮ ነው ያደርገው። ምጥጥ ይሄ ጩጬ ማለት ነው። ይሄን የ30 የ40 ዓመት ሽማግሌ ምጥጥ ምን አባሽ ታመጫለሽ? አትችይም ዘንድሮ ማለት ነው። ከኔ በታች ሆነሽ ነው የምትጨርሺው። ነግሬሻለሁ። አንቺ የደከምሽ ሼባ ማለት ነው። 2 ጨዋታ ስታሸነፊ እዚህ ላይ ነው ወጣብሽ። ነግሬሻለሁ። ሃላንድ ተጫወተብሽ አክሮባት ምናምን እየሰራ ጣፋጭ በቀል ከክሊንሺት ጋር ሚዜዋ ሙሽራሽ እየመጣልሽ ነው። ሲቲ ፋሚሊ ይህንን ቪዲዮ በደንብ ኮፒ ሊንክ ሪፖስት ማድረግ ደረሰ። አካውንታችን ሻርባኑ ስለሆነ በደንብ ኮፒ ሊንክ ሪፖስት እንደብድቡት። ተመልሰናል። ዊ አር ዴፊኒትሊ ባክ። ፕሪሚየር ሊጋውያን ከሁልሽም ጋር ማወራር ነው። ይሳባለኝ እንገናኝ ነው። ቀጣይ ተረኛ ማን ነው? ግባ በለው። ምን አይነት የሚገርመውን ሲቲን የተመለከት ነው። ቆይ ስለማን ላውራ? ሁሉም የሚገርሙ ነበሩ ከክሊንሺት ጋር ኖርማን ጭምር ማለት ነው። ኢንተርናሽናል ብሬክን በሚገርም ጣፋጭ በቀል የተቀበልኩት
ሲቲዝንስ እንችላለን። ዋንጫውን ስጡት። በቃ ምንድነው እንዴ? እኛ አርሴናል እንዴ የምንሸነፈው በሊቤ ማን ነው? ብራድሊን እኛ እናውቀውም። ብራዘረ ዶኩ ቬኒ አይደለም አንገላታው 90 ደቂቃ ሙሉ ግልትት ስቃዩን ነው ያመጣበት። ደሙ ጎሉ ያምራል እንዴ ዶኩ። በስመ አብ ይለያል። ዛሬ በጣም ነው የምታስፈልጉ። በደንብ ሼር አድርጉላቸው ለነዛ ሼቦች። በደንብ ሼር አድርጉ። ኮፒ ሊንክ እያደረጋችሁ በደንብ ተበቀልናቸው። በቃ አምና እንደዛ አሸነፉ። አሁን በደንብ ተበቀለን። በስመ አብ እንዴት ደስ እንዳለኝ ዛሬ። አሁን ተራሽ አርሴን እንበቀላታለን በሜዳችን። ማን ሲቲ ያሸንፏል። ይሄ ማለት ነው ማሸነፍ አይደለም፣ ስቴትመንት። እኛን ያስፈራሩን። እግዚአብሔርን ምላችሁ አርቴታን በግልጽ ነው የተናገሩት። ገባችኋ? አለንበት ታይትል ሬስ ውስጥ እኛንን ሊቨርፑል የሚባል ክለብ ታይትል ሬስ ውስጥ የለም ብሎ እንደዚህ ጽፎባቸው ነው የሄዱት። በቃ ምንም ጥያቄ የለውም። ምን አይነት ዊን ነው! ሃላንድ ፔናልቲ ስቶ አገባባቸው መልሶ። ሊቨርፑል ጭራሽ አልተጫወቱ። ዶኩ ማለት ነው እንዴት ነው የሚችለው እንዴ? ብራድሊ ቪኒሲየስ ሎክ አድርጎታል ነበር እንዴ? ጠቆረበት፣ ይንደባለላል። ድንድር ያለ ሰው እንዲህ ምናምን። ኤፌ ምን አይነት ኤፌ ነው ያገባው? እኔ እኮ ደነገጥኩ እኮ። እንደዚህ ይቻላል እንዴ? ሲቲ በጣም ነው የሚያስፈራው። የእውነት እማልዋሻችሁ ማለት ነው። በጣም ነው የሚያስፈራው። ሊቨርፑል ጭራሽ አይችልም። እኔ አሁን ከዚህ በኋላ ከሊቨርፑል ላይ ያለኝን ነገር በሙሉ አንስቻለሁ። ገባችሁ? ትክክለኛ የዋንጫ ተፎካካሪያችን ማንቸስተር ሲቲ ነው። ማንቸስተር ሲቲ ደግሞ ሲከተላችሁ ያስፈራል። ገባችኋ? ከኔ በላይ ደግሞ ማንም አያውቅም ሲከተል እንደሚያስፈራው። እፈራዋለሁ ሲቲ። ከኢንተርናሽናል ብሬክ መልስ ደግሞ ተጫዋቾቼ ሲመለሱ እንዴት እንደምንጠፈጥፋችሁ ታያላችሁ። ነው የምናደርጋችሁ። አረ ሲቲ ከብዷል። ፋሚሊ ዛሬ ትሬኒንግ እየሰሩ እያዩዋቸው ከባድ ነው። ለሊቨርፑል ያሰጋዋል። በጣም የሚያሰጋው ዶኩ የሆነ ቀይ ለባሽ 12 ቁጥሩ ማለት ነው ሲያለፈው በቃ መግቢያ መውጫን ያሰጠው መቤቴ ወገቡን ቁርጥጥ አደረገ። በቃ ከዚህኛው የሆነ ቀይ ለባሾች ውስጥ ያየሁት ደህና 8 ቁጥር ነው። 8 ቁጥር ለባሻቸው ይችላል፣ አሪፍ ነው። ሊቨርፑል የዚህ ሳምንት አራፊ ቡድን ነው አሉ። አራፊ ቡድን ነው። መቼ ነው ጨዋታውን? የሊቨርፑል ቀልዱን ተወትና የሊቨርፑል ጨዋታ መቼ ነው? እንዴ ተጫወተው ጅል ደንጋራ አለ። ሊቨርፑል ፋሚሊ ጨዋታው መቼ ነው? ከሲቲ ጋር። ሲቲ ዛሬ ተጫውቷል ከሆነ ቲም የሆነ ቀይ የሚለብሱ ቲሞች ጋር ከሱ ጋር ተጫወተ። ሊቨርፑል ጋር መቼ ነው? ግባለት ይላል። 3 ነጥቡን ወስደነዋል። ለማንኛውም ዛሬ ይኸው ጎስትን አስቋጠርኩት። ይኸው ሳይፈልግ ሊቨርፑል ቋጥሮ ነበረ ግን አልተሳካም። አቻ ጭራሽ ማለት ነው። ለማንኛውም በቂ ጌም አልሰጡንም ሊቨርፑሎች። የምሬን ነው የምላችሁ። በጣም ዴድፑል ነሽ። ስዊሚንግ ፑል አንተ አርኒ ሎስት ይወጣላል። ጠብቅ። በጣም ጣፋጭ 3 ነጥብ ነው። ሊቨርፑል በጠበቁበት ሌቭል አይደለም። እዚህ ጋር ማንገባን ነበረች ግን ያው አልተሳካለም። ብቻ በጣም ደስ ብሎኛል። ሲቲ ፋሚሊ በሙሉ እንኳን ደስ አላችሁ። ኮንግራ። የምሬን ነው። በጣም የሚገርም ዴክ ነበር። ዶኩ በጣም አሪፍ ፐርፎርማንስ ነበር። በጣም ጸዴ። ደስ ብሎናል። ይመቻችሁ። ከሞን ሲቲ ከሞን ሲቲዘንስ። አሁንስ በዛ። የምሬን ነው የምላችሁ። ተንዛዛ። እስከ መቼ ድረስ ነው በተሳሳተ የዳኝነት ፍርድ የምንበደለው? ፕሪሚየር ሊጉ ላይ መቼ ነው ፍትሃዊ የዳኝነት ፍርድ የሚሰጠን? እኛ ፕሪሚየር ሊጉ ላይ እንዴት ነው የቨርጂል ቫን ዳይክ ጎል ያልሆነው? እንዴት ነው ኦፍሳይድ የሆነው? ይሄ ጎል እኮ ለኛ አስፈላጊያችን ጎል ነው። ወደ ጨዋታው የምንመለስበት ወይስ እንዳናሸንፍ ነው እንዳናገባ ነው? ሮበርትሰን ሸፍኖታል ተብሎ ነው ዶናሩማን። ነገር ግን በተለየ አንግል ሄዳችሁ ስትዩ ጭራሽ አልሸፈኑም። ኮሜንታተሮቹ እያሉ ነበር ስቱዲዮ ውስጥ ያሉት በተለያየ አንግል እያዞሩ ሲያዩት ጭራሽ ኦፍሳይድ አይደለም። ይሄ ጎል ነው። ነገር ግን እንደተለመደው ሊቨርፑል እንዲያሸንፍ ስለማይፈለግ ሁሉ ጊዜ የተሳሳተ ዲሲሽን እየተሰጠ ከዛ በኋላ የይቅርታ ምናምን መግለጫ ያወጣሉ። ምን ያደርግልናል? ወደ ጨዋታ የምንመለስበትን ጎል እየከለከሉን። ይሄ ጎል እንዴት ነው ያልሆነው?
እንዴት ነው ሮበርትሰን ኦፍሳይድ የሆነው? ሮበርትሰን እኮ ዝቅ ብሎለታል። ሁለተኛ ነገር ደግሞ ሆዱ ላይ እኮ ነው ያለው። ዶናሩማ በሆዱ በእግሩ ነው እንደሚያየው ታያላችሁ። አሁን ወጥተው የይቅርታ ምናምን መግለጫ ሲያወጡ እስከ መቼ ነው እኛ በደላችን እንዴ? ፕሪሚየር ሊጉ ላይ የጀረሚ ዶኩስ ፔናልቲ እንዴት ነው ፔናልቲ የሆነው? ራሱ ሄዶ እግሩን ነክቶት በረኛው እኮ ሰብስቦለታል። የምር በዛ ተንዛዛ። የምር የፕሪሚየር ሊግ ዳኝነት እንዳስጠላኝ ምንም አላስጠላኝ። እስከደናቴ ሰው እኮ በቁሙ ይሞታል ሲባል እንዲህ አይመስለኝም ነበረ። ለካ እንደዚህም ይሞታል። ሲቲ ትክክለኛ በቃ ቀጥተኛ መልእክት ለአርቴታ በቃ ለአርሰናል ትክክለኛ መልእክት ነው የሰጡት ሲቲዎች። ምን ብለው መሰላችሁ? አንተ ብቻ አይደለም እኛም አለንበት እያሉት ነው። የምሬን ነው የምነግራችሁ። ከሊቨርፑል ይልቅ ቼልሲ ታይትል ኮንቴንደር ነው በዚህ ዓመት ከሊቨርፑል ይልቅ። ሊቨርፑል ታይትል ኮንቴንደር ከሆነ ማንቸስተር ዩናይትድም ታይትል ኮንቴንደር፣ እንደውም ከነሱ የተሻለ ከሊቨርፑል የተሻለ። ምን ሆኖ ነው እንደዚህ ሆኑት? በስማ ኧረ በለው ሰዎች ቴሌግራም ላይ እየታፈሰ ነው። እኔ ይኸውላችሁ ምንም እንትን አልላችሁ፣ ግቡና እዩት። ስክሪንሻት እያነሳን የምንለቃቸው እንዳለ እዩት። ግቡና ባዮ ላይ ታገኙታላችሁ ሊንኩን። ግቡና እዩት። ኧረ በለው በቃ በተለይ አሁን ላይ በተለይ ቪአይፒ ምናምን ነገር ጀምረናል። እሱም ላይ ደግሞ ማለት የሚለቀቁትን ዝም ብላችሁ ነጋውን ለምሳሌ ውጤት ይለቀቃል፣ እዛ ላይ እየገባችሁ ታዩታላችሁ። እየበላ ነው የምላችሁ፣ አደራ እንዳያልፋችሁ። ማንቸስተር ሲቲ ግን ማለት ነው የሚያስፈራ ቲም አግኝቶታል። በቃ የሆነ ቀመሩን አግኝቶታል። ጉዳችን ነው። እኔ ምን እንደሚፈጠር ማየት ፈልጋለሁ። በጣም የሚገርም ቲም ነው። ሊቨርፑል ግን ምን እንደሚሻለው አላውቅም። የተከላካይ ብቻ አይደለም ችግሩ፣ በቃ የሆነ ተበልቷል። ወዴት መሄዷ ነው? አይሼበው ምን ተሻለ ወገን? ኧረ በስመ አብ መቀለይ የህፃናት መቀለይ ያርጉሽ ተጫወቱብሽ። ከዘራሽን አስጣረ ረግን ወገን። እንግዲህ ያው በተረጋገጠ መረጃ በአሁኑ ሰዓት ቀጭሙ ተረጋጋ። በቃ ስሜታዊ ላለመሞከሩ የምር ግን የምር እውነት የኢትዮጵያውያን ባህል እንደዚህ አይደለም። ያው እነሱ አያውቁትም እንጂ ባህላችንን እውነት ትላልቅ ሰዎችን ማክበር አለ። ግን እዚህ ቀል ሰጥት ጠጓናት ያዛት ወይ እኛ አባቴ ከብሬክ በኋላ እነ ማሉኬ እነሳካና ሁሉም ይመለሱልናል። ጠንክረን መሰገጥ ነው በቃ ሰግጥ። ለማንኛውም ግን ይመጣ ጨምላቃ የሆነ ቲም ጨምላቃ የሆነ ቲም ሙልጭልጭ በቃ ያዝከው ተስተካከለ ሲል ሙልጭልጭ አንዱን ታርጌት ለመሞከር 1 ሰዓት ከ15 ይፍጅብን። ጀመር የሸወደን ያመላጣ ነው። እግዚአብሔርን ማድሪድን አሸንፎን የሸወደን በረኛውን ሲመታበት ለማየት እኮ ነው 75 ደቂቃ የጠበኩት። ማግባት ብሮ ከዚህ በኋላ 2 ሰዓት ብትሰጠን አናገባም። 2 ሰዓት ብትሰጠን አናገባም። ዶርኩ አሰቃየን በኢየሱስ ስም። ዶርኩ ኢንተርናሽናል ብሬኩ ይራዘምልን። ኢንተርናሽናል ብሬኩ ለወር ይራዘምልን። ቶሎ አትመልሱን። ሼበው ኧረ ምን ሆንክ? ኧረ ምን ነካ? እንደ አንዳንዴ አቋም ወረድ ያጋጥማል ሲባል አንተ ጨራሽ እርግፍ አድርገህ ከእንግሊዝ ፕሪሚየር ሊግ ውድድር ውጪ እታች ወረድክ እኮ። በጣም ነው የሚደብረው የእውነት። ያን ሁላ ገንዘብ ያወጣ ቲም አትሊስት ፊት መስመሩ መጠንከር አለበት እኮ። ከኋላ ይሁን እሺ ደካማ ይሁን ከፊትም እንዴት ጠንካራ ሊሆን አይችልም እንዴ? የእውነት በጣም ያሳፍራል። እኛና ሲታያችሁ አንገታችንን ድፍት አድርገን ወደ ዋንጫ ፉክክራችን ወደ ፉክክራችን አንበሳው። ከብሬክ በኋላ ደግሞ ስንመለስ ከወያሊት ጋር አለን እናጠባዋለን፣ ጉዷን እናፈሏለን። ወያለው የትም አይሄድም፣ ቀርበነዋልን። ይመቻችሁ ብቻ ጋይስ። እንግዲህ ሲቲ 3 ሊቨርፑል 0። እኔ ላወራ የመጣው ስለ ሲቲ አይደለም። ሲቲ በቅርቡ እንደሚወርድ እርግጠኛ ሆኜ እነግራቸዋለሁ። ምክንያቱም ሊቨርፑል ላይ ነው ችግሩ ያለው። የዛሬ ጨዋታ ላይ ሊቨርፑል ላይ የተረዳሁት ምንም የማጥቃት ፍላጎት የላቸውም፣ ምንም የመከላከል ፍላጎት የላቸውም። ዝም ብለው ሜዳው ላይ መሮጥ ብቻ፣ ዝም ብለው ኳሱን ዝም ብለው እዛዚህ ማድረግ ብቻ። እውነቱን ለመናገር ሲቲ ችሎ ሳይሆን ማለት ነው ሊቨርፑል ቀሽም ሆኖ ነው የተሸነፈው ብዬ አምናለሁ። እኔ ግርም እያለኝ ያለው የአሁን ላይ የክረምት ትራንስፈር ምንድን ነው? እኔ ጥቅሙ ምንድን ነው አልታየኝም። አርሰናል እንኳን እኮ ይሁላ ተጫዋች ተጎድቶበት በዚህ ናህል ድንጉጥ የሆነ ቲም አልሆነ። በዚህ ናህል
አሁን እንደዚህም ሆናችሁ የፕሪሚየር ሊግ ሻምፒዮን ነን ብላችሁ ታወራላችሁ። በጣም እፈሩ። አምና አርሰናልም ጥሩ ስላልነበረ ሲቲም ጥሩ ስላልነበረ እንጂ እናንተ ችላችሁ አይደለም ዋንጫውን ያነሳችሁት። ደግሜ ደጋግሜ የምነግራችሁ ይሄንን ነው። ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አድርሱላችሁ። ይመቻችሁ። ምንድነው? እሺ አሁን ይሄ ምን ይሉታል? ቪላልና ማድሪድን አሸንፎ የመጣ ቡድን ይሄ ነው? ዛሬ እኮ ሲቲ ተጫወተብን። በተለይ ፈርስታፉ ኧረ ቢስሚላ የሉም ማለት ይቻላል። የኛዎቹ የሉም ማለት ይቻላል። ኳስም የያዙት እነሱ ናቸው። የጎልም እድል እየፈጠሩ የነበሩት በቃ ሲያስጨንቁ የነበሩት ሲቲዎች ናቸው። የኛዎቹ የሉም። ሰከንድ ሃፍ ትንሽ መለስ ብለው ነበር፣ ግን ከዛ በኋላ የሆነ ሳል ላይ ጠፉ። አንድ ኦን ታርጌት ማድረግ ያቅተን ምንድነው? ሳላ እየሰራ የነበረው እንዴ ማድሪድ ላይ እኮ እንዲሁን ድሪብሉ ምናምን ራሱ ያበደ ነበር። ክፍት ጎል አግኝቶ አባከናት። ጋግቦ ምን እየሰራ ነበር? ጋግቦ ያቺን የምር ይሄንን ጨዋታ ማለት ነው ማሸነፍ እንችል ነበር፣ ግን ስንት ቻንሶችን ስናስመልጥ ነበር። የማይሆን ነገር ነበር እየሰሩ የነበረው። ጭራሽ 3-0 ፔፕ ጋርዲዮላ 1000ኛ ጨዋታውን ማለት ነው ሊቨርፑልን ቅጥጥ አድርጎ በክሊንሺት ወጣ ዛሬ። በዚህ ቀን እንዴት አቃጥሉኝ! ዛሬ አሸነፈን። ጭራሽ ሁለተኛችንን እንይዛለን ስንል ወደ ታች 8። ለማንኛውም ፕሪሚየር ሊጉ ገና ነው፣ ግን በጣም አስቀያሚ ጨዋታ። ሶቦዝ ላይ አይደለም፣ ሳላህ አይደለም፣ ሁላቸውም ማለት ነው ዛሬ በእውነት ነው የምላችሁ ሊቨርፑል የምታበሽቁ ሰዎች እረፉ። ኖር ነው ምን አደረገ? አሁን 3 ነው የጨሰበት አይደል እንዴ? አይኑ አውቃለሁ። ያን ሁሉ ተጫዋች ሲያስፈርሙ እኮ እንዳስፈራሩን እኮ አውቃለሁ። እንለፋቸው እንዴ ልብ ድካሙ ቢነሳስ በዚህ ሰዓት የኛ ሙድ የሚያስከበር ነው። 3-0 ነው የተሰጣቸው። በዚህ ላይ ደግሞ ተገቢ ነው። ሊቨርፑሎች በቃ ገጠር ግቡ እንዴ! አርሳችሁ አርማችሁ ብሉ። ምንድነው በቃ ሁሌ እኮ ስኬት አይገኝም፣ ሁሌ አይገኝም። በቃ እንዲህ ደግፍም ትደረጋላችሁ ስለሆነ እና ይዛክም ብቻ ምንም አልሆነላችሁም ዘንድሮ። በሆነ ባገዙስ የሰው አፍ ውስጥ ባትገቡ ሲያወሉ ብር አውጥታችሁ ለሁለት ተጫዋች ይሄ ከጀርመን ያመጣችሁ ተውት። እኔ ምንም ማለት ምን ስለ ተጫዋች ክፉ አላወራም። አይዛክ ራሱ ፈጣሪው ነው። እንደማንኛውም አይዟችሁ ሊቢዎች፣ አይዙን እናንተ ግን ተጫዋች ስታስፈርሙ እኮ በማስፈራራት ብቻ ገላችሁን ነበር። 5 ዋንጫ እንበላለን አላችሁን እኮ። ከየት ነው የምታመጡት ደግሞ? አንዱን አላውቅም። በቃ ይዙን። ሲቲ ግን የሚገርም ቲም ሆኗል። ጀማው የሚገርም ቲም ሆኗል። የተጎዱ ተጫዋቾች ሲመለሱ ደግሞ ብሶበታል። ማድሪድን አሸነፈ የመጣሁት እና ምን አገባኝ እኔ? ምን ብራድሊ ቪኒሺየስን ቀጥ አድርጎ ይዟል። ዶኩ ያዳምጣል እንዴ? ላጭ በላጭ ጥግን ያስክ ሊቨርፑል በቃ ጥግ አፍን ትዘጋለህ። ታች ከዩናይትድ እኩል ትሆናለህ። ምክንያቱም እዚህ ጋር የገጠምክ ያለው ክለብ ሌላ ታሪክ ውስጥ ነው ያለው። አርሰናል ከኋላችሁ ያለ ነው። በጣም ፍሩ። 4 ነጥብ ብቻ። አቤት ጨዋታ። ሃላንድ ጋር እኮ ፔናልቲ እኮ አሁን እኮ ታወቁ። ከዚህ በኋላ ሰርቼ ለብላ ነው እያለ ያለው ካማን ሲቲ 3-0 እንግዲህ ተሸንፈናል። ቀስ እያለን እንግዲህ እጆቻችንን ከዋንጫው ላይ እያነሳን ነው። ለኛ አስፈላጊም ፖይንት ነበር ይሄ ፖይንት። ኢንተርናሽናል ብሬክ ከመሄዳችን በፊት ይሄንን ጨዋታ አሸንፈን ብንሄድ አሪፍ ነበር። ነገር ግን እንደዛ አልሆነም። 3-0 ተሸንፈናል። ግራ የገባው ጨዋታ ነበረ። ዳኛው ጨዋታውን ገሎናል። እኛን የቨርጂል ቫን ዳይክን ጎል ዲሳላውድ አድርጎ ገሎናል። ነገር ግን ሪስፔክቱ ማን ሲቲ፣ ይመቻችሁ ማን ሲቲዎች፣ አሸንፋችኋል። ስለተሸነፍኩ ምክንያት የፈጠርኩ ምናምን አይደለም። በቃ ተሸንፌያለሁ፣ አመኛለሁ። 3-0 ተሸንፈናል። ነገር ግን እንዳናንሰራራ ያረገን ዳኛው ነው። ከመጀመሪያ ጀምሮ በቃ የጀረሚ ዶኩ ፔናልቲ እኮ አይደለም እንዴ ተሳስቦለታል። ነገር ግን ፔናልቲ ተሰጠሃል። 1 ሰዓት ቨርጂል ቫን ዳይክ አገባ፣ ኦፍሳይድ ተባለ። በማላውቀው መንገድ ሁላችንም አብረን የምናየው ይሆናል። ነገር ግን እኛ ተሸንፈናል። አዎ እየተሽኮረመምን ነው ዋንጫው ላይ በቃ
ቀስ ቀስ እያደረግን ጣቶቻችንን እያነሳን ነው ከዋንጫው ላይ። ወደ ኢንተርናሽናል ብሬክ ልንሄድ ነው። ግልግል ነው ለኔ የምሬ ነው የምላችሁ። እረፍላለሁ አንዱ ለሳምንት አርቲስት ተጫዋቾች ይመለሳሉ ምናምን እና አሌክሳንደር ኢሳቅ ምናምን ነገር ወደ ጨዋታ ይመለሳል። ከዛ ድረስ ግን ያው ይሄንን ሽንፈት እንደ ባለፈው እንደ ቼልሲ ሽንፈት እያጣጣምነው ነው ቁጭ ብለን 2 ሳምንት ሙሉ በውስጣችን እየጎነጎን ነው። በጣም ያስጠላ ጨዋታ ነበር ለሊቨርፑል። ሪስፔክት ጋይስ፣ ዛሬም እንደተለመደው እንግዲህ ተሸንፈናል። ያው 3-0 በጣም ነው የሚያሳዝነው። የምሬን ነው። ሙሉ ቲሙ ዛሬ ልክ አልነበረም። ሙሉ ቲሙ ጥሩ አልተጫወተም። ኮናቴ ሜዳ ውስጥ የሉም። ቫንዳይክም ጥሩ አልነበረም። ትንሽ እንደውም ይሻላል ብዬ ያሰብኩት ዛሬ ብራድሊ ጥሩ ነው። ከዛ ውጪ ምንም አልነበርንም ሜዳ ውስጥ ማለት ይቻላል። ኦን ታርጌት ራሱ የሞከርነው ካልተሳሳትኩ ደቂቃውን በ76ኛው አካባቢ ነው የመጀመሪያውን ኦን ታርጌት በ70 ላይ ምክንያት ያገኘ ነው። ሙሉ ቲሙ ልክ አልነበረም ዛሬ። ምን እንደነካ ሊቨርፑል አልገባኝም። ስሎት ለምን ለሌሎች ተጫዋቾች እድል እንደማይሰጥ ዛሬም ጥያቄ ነው የኔ። ነኬዛን እድል ቢሰጣቸው ጆንሰን ሰዓት ጠብቆ ቢያስገባቸው ቢያስጥሩ ነበር። ኤኒሃው ዛሬም ተሸንፈናል። አይም ሶሪ በጣም